አመጣሽና መጣሽ? እምልልሻለሁ እህቴ አትበይ። እኔ እንዳንቺ አይነት እርኩስ እህቴ የለችኝም። አንቺ ጭራሽ ያን ሁሉ ነገር እኛ ላይ ፈጽመሽ አይንሽን በጨዋታሽ እዚህ ድረስ ትመጫለሽ? አታፍሪም እንዴ? እባካችሁ መኑኝ። እኔም ባክስቴ ተታልያለሁ። ከመጀመሪያውም ጀምሮ የእህቴ ሀብት ምናምን እያልሽ ስታወሪ ያኔ ነበር አንቺ ማስቆም የነበረብኝ። እባክሽ አሁን ባይኔ ላይሽ ስለማልፈልግ ሂጂ ከዚህ። ቆይ እንጂ ወዴት ነው የምትሄደው? ይህን ሁሉ በደል ፈጽማማ ከዚህ አትሄድም። መጀመሪያ ለእያንዳንዷ ያጠፋችሁ ጥፋት ተገቢውን ሆነ ቅጣት ትቀበላለች። ቆይ ምንድን ነው ነገሩ እንዴ? ወዴት ልትሄጂ? ይህን ሁሉ በደልና ክፋት ከፈጸመች በኋላ ቅጣቷን ሳታገኝ ወዴት ልትሄድ ነው? እባክህ ሳሚ እረፍ። ቤዛ እውነቷን ነው። አሁን ካለፈ በኋላ ምንም የምቀይሩ ነገር የለም። እባክሽ ከዚህ ውጭልን። እሺ ቢያንስ ያበላሸሁትን እንዳስተካክል እድል ስጡኝ። እንዴ ሆን ብለሽ ሁሉንም ነገር ካበለሻሸሽ በኋላ እንዴት ብለሽ ነው የምታስተካክለው? አምኜሽ ነበር። ያን ሁሉ ነገር ስትይኝ በጣም አምኜሽ ነበር። እንዴት አድርገሽ ነው ቆይ ሁላችንም እንደዚህ ልታሞኝና ልታታልይን ቻልሽው? እባክሽ በቃ አሁን ከዚህ ሂጂ። እባካችሁ እመኑኝ። እኔ ይሄ ነገር እንዲሆን አልፈለግኩም ነበር። እኔ የእህቴ ሀብት ተጠብቆ እንዲቆይ ነበር ፍላጎቴ። ከማን ነው የምትጠብቂው? ከኔ ከባሏ ነው የምትጠብቂው? ከመጀመሪያውም ጀምሮ የእናንተ ሴራ ገብቶኝ ነበር። አንቺ ሞሽ ያቺ ያክስትሽ እኔን ከማላችሁ ገለል ለማድረግ ነበር ሀሳባችሁ። ይኸው አሁን ተሳካላችሁ። እባካችሁ እቺን ከሃዲ ከአይኔ ዞር አድርጉልኝ። እህቴ ዛሬ ከሃዲ ባልሽኝ አፍሽ ነገ መተሽ ይቅርታ ትጠይቂኛለሽ። አሁን ሳላጠፋሽ ከዚህ ጥፊ ብዬሻለሁ። እንዴት አይነቷ ደረቅ ነች። ቤዚዬ እባክሽ ተረጋጊ። የሆነ ነገር ማድረጋችን አይቀርም። ጭራሽ እዚህ ድረስ መታ ጥፋቷን ልታስተባብር ስትሞክር አታፍርም? ቆይ ይህን ሁሉ ጥፋት ካጠፋች በኋላ ለምንድነው ተመልሰ የመጣችሁ? ምናልባት እኮ አንዳንድ ጊዜ ነገሮችን በሌላ ጎኑ ማየት ጥሩ ነው ብዬ ነው። በእርግጥ መለሳለሷ እኔም ግራ አጋብቶኛል። እኔ አውቄዋለሁ። እኔን እዛ ቤት መመለስ ነው ፍላጎቷ። ማለት ሴትዮዋን አላየሃትም? እዚህ መቆየት ትችያለሽ ስትል ነበርኩ። እርግጠኛ ነኝ አሁንም እሷ ናት አባብለሽ አምጫት ያለቻት። ያለሽን በሙሉ ከወሰዱብሽ በኋላ ለምን ብለው ነው አንቺን የሚፈልጉሽ? ወይ ደግሞ እኔን ነበር ከመካከላቸው ገለል ለማድረግ የፈለጉት? እንዴ የፈለገ አንተን ገለል ቢያደርጉ ንብረቷን ሊመልሱላት እንደማይችሉ ግልጽ እኮ ነው። ምናልባት የሁላችንም ግምት የተሳሳተ ሊሆን ይችላል። አላቅም ብቻ ተመልሰሽ እንደምትመጪ አውቅ ነበር የኔ ቆንጆ። ምንም ማርፍበት ቦታ የለኝም። የባክሽ ይቅርታ አድርጊልኝ አክስቴ። በመጨረሻም ቢሆን ስለተረዳሽኝ በጣም አመሰግናለሁ። ነይ ቅፈኝ እስቲ የኔ ልጅ ነይ። መስሎሻል? እንዲህ በእኔና በእህቴ ህይወት እንደቀለድሽ የምትቀር ይመስሎሻል? እንዲህ እንደቀለድሽብኝ ህይወትሽን ሲኦል ያላደረኩት እንደሆነ እኔ ሉላ አይደለሁ። እርቦሻል? አሁንም በአክስትሽ እጅ መጉረስ ትፈልጊያለሽ? በራሴ እጅ ብጎርስ አይሻልም? ምን ነው እጄ እንዳይጥልሽ ፈራሽ እንዴ? ይልቅ የኔ እጅ እንዳይጥልሽ ፍሪ። የየራሳችንን ብንጎርስ ይሻላል። ላንቺ እንዲመችሽ አድርጌ ነው የሰራሁልሽ። እኔ ምንም መብላት አላሰኘኝም ሉሲ፣ ከጉሮሮ የማያወርድም። ካንቺ ባላውቅም ግን ህይወት ባለችበት እኮ አትቆምም አይደል እንዴ? ደግሞ ሁልጊዜም ፈጣሪ ከተጎዱት ጎን ነው የሚቆመው። ሁሉም ነገር በፍጥነት ነው የሆነብኝ። በእርግጥ እኮ ይሄ ነገር ከመጀመሪያውም ታቅዶበት እንደነበር በደንብ ያስታውቃል። ፈጣሪ ግን ምን ያህል በበድለው ነው እንደዚህ እየቀጣኝ ያለው? ተይ በእናትሽ እንደዚህ አትበይ። ፈጣሪ ምን ያህል ቢወደኝ ነው እንደዚህ እየፈተነኝ ያለው በይ። ፈጣሪ ማን ነው ያወደኝ እንዴ? ምን ሆነሽ ነው ቤዛ? እንደዚህ አትበይ ያልኩሽ አይደል እንዴ? እንኳን አንቺን አይደለም እንደዚህ ያደረጉሽን ሰዎች ራሱ እኮ ይወዳቸዋል። ፈጣሪ ማንንም ሰው አይጠላም። በቃ ጊዜው ሲደርስ ሁሉም ለፍርድ ይቀርባሉ። ምናልባት አሁን ላይ ያሸነፉ ይመስላችኋል እንጂ መጨረሻቸው መሸነፍ ነው። ቤዚ አልገባኝም። ቆይ ለምንድን ነው እንደዚህ ያዘንሽው? ትንሽ ተረብሼ እንጂ አዝኜ አይደለም። ይልቅ አክስትሽ ሁሉም ነገር ስላስተካከለችልሽ ልታመሰግኛት ነው የሚገባሽ። እንዴ ስለ ነገ ህይወት አስቢ እንጂ
ስለ ልጅሽ አልሚ። የቤዛ ነገር አስጨነቀኝ እንጂ አንቺ እኮ ትክክል እንደሆንሽ አውቃለሁ። እንግዲህ እዚህ መተሽ ኑሪ ብለናታል። እነሱን ከመረጠች ምን ማድረግ እንችላለን? ቲጂ ከሚሏት ሴት ጋር ግን እስካሁን አልተገናኛችሁም አይደል? ምን ልታደርግልኝ አገኛታለሁ? በእርግጥ ሀሳቧን ወስጄ ተጠቅሜበታለሁ። ላገኛት አልፈልግም። አጠገቤም እንድትደርስ አልፈልግም። እሺ አሁን ምን ልናደርግ ነው? ምን ልናደርግ ነው ማለት ምን ማለት ነው? አሁን እኮ ሁሉንም ነገር ማድረግ እንችላለን። ሁሉም ነገር አለን። ግን እንዴት ማኔጅ ማድረግ እንዳለብን አናውቅም እኮ። ምን ችግር አለው? ሁሉንም ቢዝነስ ማኔጅ የሚያደርግልን ሰው እንቀጥራለና አይደል? ካስፈለገም ራሴ መቆጣጠር እችላለሁ። ይሄ ነገር ይከብደኛል ብለሽ ነው? እንኳን ገንዘብ ወደኛ መጣ እንጂ። ለምን ለኔ ኃላፊነት አትሰጪኝም ብዬ እኮ ነው። ምን አስበሽ ነው? ምን ላስብ እችላለሁ? ምንም ቢሆን እኮ ካንቺ ይሻላል ብዬ ነው። ከእህትሽ ጋር አውርተሽ ነው አይደል የመጣሽው? የተወሰደብሽን ነገር በሙሉ እኔ አስመልስልሻለሁ ብለሻት ነው አይደል? ኧረ አክስቴ ተረጋጊ። እኔ ጭራሽ እሷን አላገኘኋትም። አሁኑኑ ቤቴን ለቀሽ እንድትወጪ እፈልጋለሁ። እውነቴን ነው አክስቴ። እኔ ከማንም ሰው ጋር አልተገናኘሁም። አንቺ ህይወት ምን ማለት እንደሆነ አልገባሽም። ይዘሽ ካልተገኘሽ ማንም ነው የሚንቅሽ። አይደለም ሌላ ሰው ራስሽን ራሱ አትወጁ። እሺ ገብቶኛል አልኩሽ እኮ። በጣም እያስፈራራሽኝ ነው። ምናልባት የኛ ህይወት ጎዳና ላይ ነበር። ያ ሱራፌል ይሄንን ጨዋታ አሸንፎ ቢሆን ኖሮ የኛ ህይወት ጎዳና ላይ ነበር። አይገባሽም? እሺ በቃ አክስቴ ገብቶኛል። በቃ በጣም እያስጨነቅሽኝ ነው። አሁን ምግቡን ቤና ባንክ ሄደን የተወሰነ ገንዘብ አውጥተን ሾፒንግ እንሄዳለን። ሌላም ብዙ ምሰራው ስራ አለኝ። ቆይ ምን ልታደርጊ ነው? በህይወቴ ላደርግ የተመኘሁትን ነገር በሙሉ አደርጋለሁ። ፈጣሪ መካስ የዘውትር ጸሎቴን ከሰው እኩል አድርገኝ ስለው ፈጣሪ ከሰው በላይ አድርጎኛል። ስለዚህ አሁን የምጨነቅበትም የሚያስጨንቀኝም ነገር የለም። አክስቴ ቆይ ድሮም እንደዚህ ነበርሽ? በጣም እየተለየሽብኝ ነው። ያኛው ሌላ ህይወት ነበር፣ ይሄ ደግሞ ሌላ ህይወት ነው። ነጋችንን ራሳችን ሳንሰራው ይኸው እዚህ ደርሰናል። እሺ ቆይ ቤዛ አታሳዝንሽም? አልዋሽሽም፣ ታሳዝነኛለች። ይበልጥ ግን የምታሳዝኝኝ አንቺ ነሽ። እሷ እድሜዋን በሙሉ በምቾት ነው የኖረችው። ያኔ አንቺን ትቼ እሷን ለወንድሜ ብሰጥ ኖሮ ነገሩ ተቃራኒ ይሆን ነበር። ልክ ነሽ። አሁን በምቾት የመኖሩ ተራ የኔ ነው። ነገር እንደዚህ ቶሎ ሲገባሽ ደስ ይለኛል። በነገራችን ላይ አሁን ቢና እንውጣ። ሹፌርን መቀየር ሳይኖርብን አይቀርም። መንጃ ፍቃድ እስከማውጣ ማለቴ ነው። እውነቴን ነው። በህይወቴ እንደዚህ ደስተኛ ሆነሽ አይቼሽ ማውቅ አይመስለኝም። ገና ምን አይተሽ? የአንቺ አክስት እንደ አበባ ትፈካለች። ቢ ቤዚ፣ ፈጣሪ ከረዳን ክሱን ጀምሬያለሁ። ልፋ ቢል ነው እንጂ የኛ ነገር አብቅቶለታል። እነሱን ገድያቸው እስር ቤት ማቃለው እንጂ እነሱ እኛ ላይ ተጫውቶብን ዝም አልላቸውም። ያኔ እንደሱ ካደረግ እነሱን ብቻ ሳይሆን እኔንም ትገለኛለህ። ቤዚ እባክሽ ጠንክሪ እንጂ። አንቺ ስትጠነክሪ እኮ ነው የሚበረታው። እሱን ደግሞ በደንብ ታውቂያለሽ። እሺ ከዚህ በኋላ እንዴት ነው የምንሆነው ሱሪ? አላውቅም፣ ግን ከዚህ በኋላ እነሳሚ ማስቸገር ያለብን አይመስለኝም። ባለችን የተወሰነች ብር አነስተኛ ቤት ለመከራየት እያሰብኩኝ ነበር። ካስፈለገም ደግሞ አንድ ያለችን መኪና አለች አይደል? እሷን መሸጥ እንችላለን። አይ እንደሱ እንዳታደርግ። ስለምን ማስቸገር ነው የምታወራው ሱራፌ? ይቅርታ ሳሚ፣ ከዚህ በኋላ አንተ ማስቸገር ስላልፈለግን ነው። ምን ማለት ነው? ይሄ ቤት እኮ የእናንተን ቤት ነው። እንደዚህማ አትጨናነቁ። እስከፈለጋችሁ ጊዜ ድረስ መቆየት ትችላላችሁ። ደግሞ ነገሮች ይቀየራሉ። አሁን ባለበት የሚቆም ምንም አይነት ነገር የለም። በውድም ይሁን በግድ ሁሉም ነገር ይቀየራል። ሳሚ፣ ከዚህ በኋላ ጉልበት መጠቀም ዋጋ ያለው አይመስለኝም። አንድ ያለን እድል አጥተነዋል እና ነገሩ በዚህ ሁኔታ ይቋጭ እያላችሁ ነው? ይሄማ ሊሆን አይችልም። ቤዛ፣ የሆነ ነገርማ ማድረግ አለብን። መሞከራችን አይቀርም ሳሚ። ወይኔ ሳሚ፣ ሳናስባት መታ ሳናስበው እንደዚህ ጉድ ትስራን። ይኸውልህ ሳሚ፣ አሁን ላለፈው ከመጨነቅ ስለ ወደፊቱ ማሰብ ነው የሚሻለው። ስለ ወደፊት ነው ያልከው? ሱራፌል፣ የቤዛ እኮ የወደፊት ህይወት እንዲስተካከል ብዙዎቻችን መስዋዕትነት ከፍለናል። እኔ እኮ ህይወቴን ሊያሳጣኝ የሚችል ዋጋ ከፍያለሁ። እኔ ብቻ አይደለሁም፣ በዙሪያችን ያሉ በጣም ብዙ ሰዎች እኮ ለቤዛ ህይወት መቃናት ዋጋ ከፍለዋል። ልፋታችሁ ሜዳ ላይ ስለቀረ በጣም አዝናለሁ ሳሚ። ሱራፌል፣ ክስ ሄጃለሁ ብለኝ ነበር አይደል? ምን ደረሰ? ምን በአንድ የሚሆን ነገር አለ ብለህ ነው? ደግሞ ህግም ቢሆን ወረቀቱን ነው የሚያምነው። ደግሞ ቤዛ ሀብቷን በሙሉ ለዘርፌ እንዳዘዋወረች የሚያሳይ መረጃ አላቸው። እና ቤዛ ሄዳ ተንኮል ተሰርቶብኝ ነው ንብረቴን ተቀምቼ ነው ብላ ማለት አትችልም? ትችላለች። ደግሞ የከፈትኩትም ክስ የሚያተኩረው እዛ ላይ ነው።
ደግሞ ዛሬ ጥሩ ስሜት ላይ ስላልሆነች ነገ ራሷ መጣ ቃሏን ሰጣለች ብያቸዋለሁ። ስለዚህ ያቺ ሉላ የተባለች ሴት የሰራችውን ወንጀል ትናዛለች። እምቢ የምትል ከሆነ ደግሞ የሚከተላትን ታያለች። ግን እሺ ብላ ቃሏን የምትሰጥ ይመስላል? መቼም ይህንን ነገር ዘርፌ አስገድዳ እንዳላስደረገቻት ግልጽ ነው። መታም ስራዋን መናዘዝ አትችልም። ግድ የለም እናንተ የያዛችሁትን ብቻ ጠበቅ አድርጉና ያዙ። የእሷን ነገር ለእኔ ተዉት። አሁንም ድረስ አንተን እያስቸገርኩ መሆኔን ማመን አልቻልኩም ሳሚ። ስለምን ማስቸገር ነው የምታወሪ ቤዛ? እንዴ እናንተ ሰዎች ሁለታችሁ ምን ሆናችኋል? ጠበቃ መቅጠር ካለብን ሱራፌል፣ ያኔ የሰጠኝ ገንዘብ አሁንም እጄ ላይ አለ። እባክህ ተው ሳሚ፣ እሱ የማማ መታከሚያ ነው። ሱራፌል፣ ማማዬ አሁን በጣም ደህና ነች። ጸበሉ ብዙ ለውጥ አሳይቷታል። ደግሞ ታምኑኛላችሁ? ባለፈው ሄድኩ ጊዜ እኮ በከዘራው ላይ አስተንቀሳቀስ አይቻታለሁ። የዛን ጊዜ አውርተን ነበር እኔና ማማ። ሱራፌል የሰጠን ገንዘብ ለአንተና ለሉሲ መቋቋሚያ ይሁናችሁ ያዘው ብላኛለች። እኔ ደግሞ አሁን አልፈልገውም። ያንን ለእናንተ እንዲሆን ነው የምፈልገው። ሱራፌል እውነቱን ነው። ያንን ገንዘብ በፍጹም መንካት አንችልም። ቤዛ፣ እንዲሁም አሁኑን ወደ ሱራፌል አካውንት ያንን ገንዘብ ልከዋለሁ። በእሱ ገንዘብ የምትፈልጉትን ማድረግ ትችላላችሁ። ለጊዜውም ቢሆን ይጠቅማችኋል። እባክህ ሳሚ፣ እባካችሁ እሺ በሉኛ። ይህን ገንዘብ እኮ ከእናንተ በቅንነት ያገኘሁት ገንዘብ ነው። ስለዚህ ለራሳችሁ በቅንነት እንድመልስላችሁ ፍቀዱልኝ። ሳሚ፣ ምን እንደምል አላውቅም። ሱራፌል፣ እንድትለኝ የምፈልገው ምን መሰለህ? ለተፈጠረው ነገር ሁሉ ይቅር ብለኝ ይህን ነገር በድል እንድንወጣው አብረን እንድንቆም ነው የምፈልገው። ወንድሜ እባክህን፣ እናልፈዋለን። ይህን ጊዜ እናልፈዋለን። አብረን በድል እናልፈዋለን። ሳሚ፣ የእውነት አመሰግናለሁ። ያልፋል ሁሉ ቤዚ። ቤዛ ግን እንዴት ናት? እውነት በጣም ነው ያሳዘነችኝ። ምስኪኖች፣ ምንም እኮ ያላወቁት እኮ ያላሰቡት ዱብዳ እኮ ነው የወረደባቸው። እሺ በቃ ለማንኛውም እስከ መጨረሻው ድረስ አብረን ነው መሆን ያለብን። እነሱ ግን እኛን ያስጨነቁን እየመሰላቸው በጣም ተጨናንቀዋል። እንዴ ቆይ ለምን? እኛ ስንት ጊዜ እነሱ ቤት እንግዳ ሆነን ሄደን የለ እንዴ? ቆይ ቤቱ የጠበመን መስሏቸው ነው? ግን እኮ ችግር የለውም። በቃ እነሱ አልጋ ላይ ይተኛሉ፣ እኔ እናንተ ደግሞ አሪፍ መሬት ላይ መተኛት እንችላለን። እኔ ሶፋ ላይ ነው የምተኛው፣ አንተ ነህ መሬት ላይ የምተኛው። እንዴ ግን እኮ አንቺ ሶፋ ላይ መተኛት አትወጂም። እሺ በቃ መሬት ላይ እተኛለሁ። ግን እኮ ሶፋ ላይ መውደቅ የለም። ለነገሩ አንተ ከታች ወደ ላይ መውደቅ ለምዳ አድርገዋል። ቆይ ግን ኩቻዬ፣ እኔና አንቺ በቃ ወደፊትም ከተጋባን በኋላ እንደዚህ በፍቅር ስንጨቃጨቅ ነው የምንኖረው? አይወልህ ፍቅር ብሎ ጭቅጭቅ ምናምን የሚባል ነገር የለም። ነገርኩ። እኔ ሶፋ ላይ ተኛለሁ፣ አንተ መሬት ላይ ትተኛለህ። አሁን እንግዶቹ ፊት አታስለፍልፈኝ። ይልቅ ልንገርሽ፣ ባንክ የነበረውን ገንዘብ እንዳለ ሱራፌል ትራንስፈር አድርጌለታለሁ። ለምን አደረግክ? የምልህ መስሎ ነው። እንደውም ደግ አደረግክ። እውነት ቤዛ ግን በጣም ነው የምታሳዝነው። የምሬ ነው የምልህ። ከዛን ያክል ትልቅ ህይወት ውስጥ እንደዚህ አይነት ቦታ እንዴት ልትኖር ትችላለች? ብዙ መከራና ስቃይ እንዳሳለፈች አትርሽ እንጂ። ግን ታውቂያለሽ፣ እነዛ ሰዎች እጃቸውን ማግኘት አለባቸው። ጉዳዩን ህግ ይዞታል። ቢሆንም ግን ፍትህ ሳይዛባ ለቤዛ መቆም አለበት። ፍትህ የማታገኝ ከሆነ ግን እያንዳንዳቸውን እርምጃ ወስድባቸዋል። በአሁኑ እኔም ከጎንህ ነኝ ያሉት። ደውዬ ስቀጥርሽ እዚህ ቦታ የምትመጪ አልመሰለኝም ነበር። ሳሚ እባክህ ቢያንስ አንተ እንኳን ተረዳኝ። እኔ አሁንም ከእህቴ ጎን ነው ያለሁት። እሱን እንኳን አሁን እርግጠኛ መሆን አልችልም። እኔም የአክስቴ ሰለባ ነኝ። እሺ ቆይ እኔንስ ማን ነው የሚረዳኝ? ለማንኛውም ሱራፌል ክስ ሊመሰርት ነው እና እኔ ምን ላግዘው እችላለሁ? ይኸውልሽ የቤዛን ፊርማ ተጠቅመሽ ያላትን ሀብት ንብረት በጠቅላላ ላክስትሽ እንዳስተላለፍሽ ትመሰክሪያለሽ። ግን እኮ ሳላውቅም ቢሆን ወንጀል ነው የሰራሁት። አለማወቅ ከተጠያቂነት አይደለም። እያስፈራራውሽ አይደለም። ለእህትሽ ለቤዛ ፍትህ የምትፈልጊ ከሆነ ይህን ነገር ማድረግ አለብሽ፣ ግዴታ ነው። እሺ ግን በዚህ መንገድ ሀብቷን ከምናስመልስ ይልቅ እኔ ጋር አንድ መላ አለ። ምንድን ነው? በአዲሱ በነሳሚ ቤት ቆንጆ አድርጌ ሰርቼልሻለሁ ምግብ። እባክሽ ቤልኝ። እዚህም መንጎዳጎድህን አላቆምክም አይደል? ማሪ፣ አንቺ ብቻ ቢል እንጂ መንጎዳጎኑ ለኔ ተይልኝ። እንዴት ደግሞ እንደሚጣፍጥ ግን እኮ መብላት አላሰኘኝም። ቤዚ እባክሽ ለልፋት እስቲ እቺም ብቻ ጉረሽልኝ። ለመሆኑ አንተ ግን በልተሃል? ግድ የለም ለሁለታችንም ስለሚበቃ አንቺ ብቻ ቢልኝ። አበዛውብሽ እንዴ?
ደግሞ በጣም ይጣፍጣል። ድሮስ በፍቅር ተሰርቶ ላይ ጣፍጥ ነበር? ሱሬ እንዳልከው ቤት መከራየት ሳይኖርብን አይቀርም። ሳሚም ይሄ ነገር ደስ አላለው። ጉዳያችንን በውጭ ቤት ተከራይተን ብንከታተል ጥሩ ነበር። ሉሲም ከዚህ መሄዳችን ምንም ደስ አላላትም። ግን ደግሞ እነሱ አዲስ ሙሽሮች ናቸው። ገና መች ተጋቡ? አብረው እየኖሩ አይደለ? ምን ቀረ ብለህ ነው? ሉሲማ መኝታ ቤታችንን እንልቀቅላችሁ ብላ ሁላ ነበር። አይገርምም? ሳሚም እንደዛ ብሎኝ ነበር። እዚህ ቤት ግን ሲበዛ ፍቅርና መተሳሰብ አለ። ሳይደግ ሳይጣለም አይደለም የሚባለው። ፈጣሪ እነሱን ባይጠልል ምን እንሆን ነበር? ታውቂያለሽ፣ ምናልባት የክስ ተቀባይነት ባያገኝና ያለን ብናጣ ብዬ ሳስብ ምንም አይነት ስጋት አይሰማኝም። እንዴት? ከዜሮ መጀመር ይቻላል። ሀብት እንጂ አንቺ አልጎደልሽብኝም። እኔ ግን ምን ሆኜ ነው ሳላምንህ የቀረሁት? በእርግጥ አንቺም ጋር እውነት አለ። አሁን ግን ያለፈው መርሳት አለብን። ሁላችሁም እንደዚህ ትላላችሁ። ለእኔ ግን ይህን ነገር ማድረግ ቀላል ይመስላችኋል? አሁንም ህልም ነው እየመሰለኝ ያለው። እሺ አሁን ምግቡን ብይ። እባክህ ሱሬ፣ ከዚህ በላይ አታስገድደኝ። በቃ የቅድሙ ከጉሮሬ እየወረደልኝ አይደለም ወይ? ካልሆነ ወጣ እንበል እንዴ? ውጭ ወጣንም እዚህ ሆንም ምን ለውጥ አለሁ? ይልቅ ልጆቹን ሰላም ባንነሳቸው ጥሩ ነው። ግድ የለም፣ ሳሚን አሳምኜ ቤቱን ለማከራየት እሞክራለሁ። ባይሆን ከእነሱ እንዳንርቅ ከዚህ አካባቢ አትራቅ። እሺ፣ ጥሩ ጠበቃ ለመቅጠር እሞክራለሁ። ያው ፍትህ የምናገኘው ከፈጣሪ ስለሆነ ማን ያውቃል። የእሱን ፍርድማ በደንብ እጠብቃለሁ። እኔ እውነት ለሰው ልጅ መጥፎ ከሆንኩኝ ከዚህ በላይ ይቅጠኝ። ቤዝዬ እባክሽ እንደዚህ ራሱን አትውቀሽ። ደግሞ አንቺ ለማንም ሰው ክፉ ሆነሽ አታውቂም። ደግሞ እርግጠኛ ነኝ ፈጣሪ ለሁሉም ሰው እጃቸውን ነው የሚሰጣቸው። እሺ አክስቴ በዚህ ልክ ክፉ ስትሆን አይቻት አላውቅም። ጭራሽ ሌላ ሰው እኮ ነው የሆነችብኝ። ይኸውልሽ እያልሽ ያለውን ነገር እንዳምንሽ የምትፈልጊ ከሆነ አርጊ የምልሽ ነገር እያንዳንዷ ነገር እንድታደርግ ይፈልጋል። እውነት እህቴ በዚህ ፍትህ የምታገኝ ከሆነ አደርጓለሁ አልኩ እኮ። ስለዚህ ህግ ፊት ቀርበሽ ያደረግሽውን በሙሉ ትናገሪያለሽ ማለት ነው። መጀመሪያ እሱን ከማድረጊ በፊት ግን የኔን ሀሳብ ብትሰማኝ ደስ ይለኛል። እሺ ምንድነው አንቺ ያሰብሽው? አክስቴን ተለሳልሼ ልቅረባት። ከዛስ? ቆይ ይሄን ሁሉ ሀብት እሷ ብቻዋን ምን ልታደርገው ትችላለች? እና በቁሟ እንድታወርስሽ ነው? በእርግጥ በቁሟ እንኳን ልታወርሰኝ አትችልም። እና ታዲያ አክስትሽን ንግደላት ልትይ ነው? አረ በስመ አብ! እኔ በጭራሽ ገዳይ አይደለሁም። ለዛውም አክስቴን በጭራሽ አላደርገውም። እኔም እንደምትይ ለማወቅ ነው። እባክሽ አክስትሽን አሁንም ድረስ ትወዳታለሽ አይደል? ባልወዳትም ገዳይዋ ግን መሆን አልፈልግም። ለማንኛውም ሉላ በሀሳብ የምትስማሚ ከሆነ ነገውኑ ጠዋት ላይ ከሶራፊል ጋር ሄደሽ ቃልሽን ትሰጫለሽ። አክስቴ ቃል እንደሰጠው አውቃ ይሄ ነገር ደግሞ ካልተሳካ ከዚህ በኋላ መቼም አታምነኝ። ግን ደግሞ እኛ ጋር ያለው አማራጭ ይሄ ብቻ ነው። እሺ ቢያንስ ስለ ጉዳዩ እህቴን ላማክራት። እባክሽ ቤዛ አሁን ጥሩ ሁኔታ ላይ አይደለም ያለችው። ግን እኮ እኔ ጠላቷ እንዳልሆንኩ ማወቅ አለባት። ይኸውልሽ ከእሷ ጎን መሆንሽን እንድናውቅ የምትፈልጊ ከሆነ ያልኩሽን ብቻ አድርጊ። እባክህ ሳሚ። ቆይ ለምንድን ነው የተከራከርሽኝ ያለሽው? ነገርኩሽ እኮ ቤዛ አንቺ ልታገኝሽም ልታይሽም አትፈልግም አልኩሽ። እሺ በቃ እንዳልከኝ አደርጋለሁ። ጥሩ ያልኩሽን ነገር ካደረግሽ ትክክለኛ የቤዛ እህት መሆንሽን እኛም ማረጋገጥ እንችላለን። እንደዛ ካልሆነ ግን አይሆንም። ተመልከቱልኝ ብቻ ማን እየመጣ እንደሆነ። ሮቤል እባክህ ምንም ነገር እንዳትናገር። አዎ እንዲህ በአደባባይ ሽንፈትን ስታምን ደስ ይላል። እኔ በህይወቴ እንደዚህ አይነት ሰው አይቼ አላውቅም። በእውነት የሉላና አክስት በደንብ አድንቄያታለሁ። በደንብ ረሳው እንዴ? አንተም ጭምር እኮ የተሸነፍኩ። የገረመኝ እሱ አይደል እንዴ እየተሸነፍኩ መሳቄ። ባልታሰበ ሰዓት ጨምሮ ፍጥነቱ በእኔ እናንተ መሀል ዘልቆ በመግባቱ የማን ይሆን አሸናፊነቱ አለ። ዘርፌ 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 የእውነት አድንቄያታለሁ። ጀግና የሆነች ሴት ናት። ይኸውልህ ሮቤል ምናልባት ጨዋታው አሁንም ላያልቅ ስለሚችል ብዙ ባትኩራራ መልካም ነው። ሪቫን ከተቆረጠ በኋላ ድጋሚ ሩጫ የሚጀመር ይመስላል እንዴ? አንተ ይህንን ነገር እንዴት ልታውቅ ቻልክ? እኔ እኮ ሮቤል ነኝ። እንደዚህ አይነት ትልቅ ዜና የሚያመልጠኝ ይመስላል እንዴ? ለማንኛውም አሁን የት ነው ያረፍከው? ማለቴ ከቤት በዜሮ ነው አይደል ያስወጡ? ምን አገባ? ያው ምንም ቢሆን ወንድም አይደለው የሆነ ነገር ላግዝ ብዬ ነው። እኔ አንተን እርዳታ ምንም ነገር አልፈልግም። ሰማኛለህ? ከዚህ በኋላ በመንገዴ ባላይ ራሱ ደስ ይለኛል። እንዴም ሆደ ብሶ ይቺ ማቅራራት አሁንም አልተወችም አይደለ?
ለማንኛውም መልካም የመስመጥ ዘመን ይሁንልህ። የሁሉ እየሆንክ ያለው የኔን ምክር ባለመስማት ነው። ከንቱ እና ሳሚ እንዴት ነህ? እንግዲህ ሳሚ ምግቡ ደርሷል። እጃቸውን ላስታጥባቸው ወይስ ታስታጥባቸዋል? እኔ ኩቻ ዋናው አንቺ መስራትሽ ነው። እኔ አስታጥባቸዋለሁ። ለእናንተም ችግር ሆንባቸዋል። ቤዛ ጀመረሽ ደግሞ ይሄን ነገር አቁሚ ብዬሻለሁ። እኔ የምለው ምግቡ ከመቅረቡ በፊት ልንገራችሁ ወይስ እየበላ ልንገራችሁ? እንዴ አሁን ንገረን እንጂ። ሉላ ምን አለች? እናዘዛለሁ ብላለች። ቃሏን ፖሊስ ጣቢያ ሄዳ ለመስጠት ተስማምታለች። እና ሁሉንም ነገር ለመናገር ተስማማች? ይሄ ጥሩ ዜና ይመስላል። እነ ቤዛ ግን ምንም አላላችሁ? ምን ሆናችሁ ነው? በእሷ ቃል የሚቀየር ነገር አለ ብለህ ነው ሳሚ? ቤዛ እውነቷን ነው። እኔ ከዚህ በኋላ ምንም ነገር ተስፋ ማድረግ አልፈልግም። እና ለምንድን ነው ክሱን የመሰረትከው ታዲያ? ሱራፊል አልገባኝም። እናንተ ሰዎች ለምንድን ነው በቀላሉ እንደዚህ ተስፋ እየቆረጣችሁ ያላችሁት? ለመሆኑ ምን አለች? አክስቴ የሰራችብኝን ሴራ በሙሉ እናገራለሁ ብላለች። እና ይሄ ነገር እኮ ምንም ለውጥ አያመጣም። የምሬን እኮ ነው። እነዚያ ሰዎች በጣም አጭበርባሪ ናቸው። ግን እኮ የሰራችሁ ትልቅ ወንጀል ነው። ቆይ ራሷን አሳልፋ የምትሰጥ ይመስላል? ለካ ይሄም ነገር አለ። ተስማምታለች አልኳችሁ እኮ። እምቢ የምትል ከሆነ ደግሞ በግድ እንድትስማማ አደርጋታለሁ። እባክህ ሳሚ፣ እስካሁን የፈጠርኩበት ችግር ይበቃሃል። ነግሬሻለሁ ቤዛ፣ የጀመርኩትን ነገር ሳልጨርስ ወደ ኋላ እንደማልል ነግሬሻለሁ። በፍጹም በአንቺ ጉዳይ የጀመርኩትን ጨርሼ ነው እንቅልፌን የምተኛው። ግን እኮ እባክህ ሱራፌል። ሳሚ እውነቱን ነው። እኔም ቢሆን ከሱ ጎን እቆማለሁ። ምንም ቢሆን ደግሞ ቤተሰብ ነን። በዛ ላይ ደግሞ ቤዛ ባለውለታችን ናት። የዚህን ያህል ምን አድርጌላችሁ ነው ግን ይህን ያህል መስዋዕት እየከፈላችሁልኝ ያላችሁት? ሲጀመር ቆይ ምን አደረግንልሽ እንዴ? ብናደርግልሽ ነው እንዴ የለፋሽበት ዘመናት ሙሉ የለፋሽበትን ሀብት ቀማኛ የበላው? ለማንኛውም እዚህ አካባቢ ቤት ብንከራይስ? እንዴ የኛ ቤት ጠቧችሁ ነው? ካስፈለገ እኛ እንወጣላችኋለን እንጂ እናንተ ከዚህ ቤት በፍጹም አትወጡ። እባክህ ሳሚ፣ ቢያንስ ለሉሲ ያስብላት። እኔ እናንተ እዚህ ስለኖራችሁ ምን ሆንኩኝ? እንደውም በቃ በችግራችሁ ሰዓት ስለደረስኩላችሁ በጣም ነው ደስ ያለኝ። ቆይ ይሄ ነገር ባይሳካስ? ይሳካል። ሱራፌል ተስፋ አትቁረጥ። አይሳካም አትበል። የማይሳካ ከሆነ ደግሞ ያችን ጭራቅ የሆነች ሴትዮ አንገቷን ብዬ ነው የምገላግላት። ጀመረው ደግሞ ይሄ እብደቱ። የምሬን እኮ ነው ሱራፌል። እንዴ ሴትዮዋ የምትሞት ከሆነ እኮ ብቸኛው ራሷ የምትሆነው ሉላ ነች። ተንኮል እናስብ ካልን እኮ ለእኛም እኮ ተንኮል ማሰብ በጣም ቀላል ነው። ሳሚ በቃ እባክህ አቁም። ይኸውላችሁ ሉላ እንኳን መልሳ ከዚህ ሀሳብ አፈነግጣለሁ የምትል ከሆነ ቤዛን መልሰን ሉላ ማድረግ አያቅተን። ይበቃል አለችህ እኮ። ማሰብ ካልቻልክ እኮ መናገር ግዴታ አይደለም። አንቺ እዚህ ነገር ውስጥ አትግቢ ያልኩሽ እኮ። ሉሲ እውነቷን ነው። እና ታዲያ ጭራሽ ነፍሰ ገዳይ ልንሆን ነው? እናንተም ያቅታችሁ ከሆነ ወይም ከፈራችሁ እኔ ላደርገው እችላለሁ። ኧረ ይሄን ሰውዬ አንድ በሉት ብያለሁ። ግድ የለም ሳሚ፣ ሌላ መንገድ እንፈልጋለን እንጂ ይሄማ በፍጹም አይሆንም። እኔ ከዚህ ውጭ ሌላ መንገድ እየታየኝ አይደለም ያለው። ያቺ ጨራቅ ሴትዮ እንዲያውም የሆነ ትንሽ ነገር ነበር የምፈልግባት። ግድ የላችሁ እኔ ባመጣሁት ሀሳብ ብትስማሙ ነው የሚሻላችሁ። ሰራተኛ መቅጠር ያለብኝ ይመስለኛል። ነገ ደላላው ጋር ሄዳለሁ። እንደውም 2 ሰራተኛ ነው የምቀጥረው። ምን ነው ዝም አልሽ? እኔ አሁን ገብቼ ማረፍ እፈልጋለሁ አክስቴ። ሰላም በዚህ ቤት በማታ ጥቁር እንግዳ ተቀበሉ።